ደህንነት ፕሮጀክት አስተባባሪ ነኝ። የዩርካ የበጎ አድራጎት ድርጅት በአገር በቀል የሆነ ድርጅት ነው። ድርጅት በቅርብ ጊዜ የተመሰረተ በሀገራችን በአማራ ክልል፣ በደቡብ ክልል፣ በትግራይ፣ በአፋር የተለያዩ የልማት ስራዎችን እየሰራ ይገኛል። መሰረተ በሴቶች የሚመራ አብዛኛው ሴቶች ናቸው ያቋቋሙት። ወደ 11 የሚሆኑ ሰዎች ናቸው። ከ11 ከ50% በላይ የሚሆኑ ሴቶች ናቸው። በተለያዩ ዓለም አቀፍ አገር አቀፍና በአፍሪካ በአህጉር ደረጃ የሚሰሩ ግለሰቦች ወይም በጎ ፈቃደኞች የተቋቋመ ተቋም ነው። ይሄ ተቋም እንግዲህ ወደ አማራ ክልል በማዕከላዊ ጎንደርና ሰሜን ጎንደር እንዲሁም በቅርብ ጊዜ ደቡብ ጎንደር እንዲሁም ደግሞ በደብረ ታቦር የተለያዩ በተለይ የጾታ ጥቃትን መሰረት በማድረግ ወይም የጾታ ጥቃትን መከላከልና ምላሽ መስጠት ላይ ትኩረት አድርጎ የሚሰራ ፕሮጀክት ነው። ስለዚህ እንደ ኢግናይት ፕሮጀክት ምናልባት እንደ ተቋም ከተለያዩ ፕሮጀክቶች ዶኖሮች ጋር ነው በጋራ እየሰራ ያለው። ይሄኛው የኢግናይት ፕሮጀክት ሌላ ስሙ አዶለሰንት ኢምፓወርመንት ስሩ ኤጁኬሽን ኤንድ ፕሮቴክሽን ፕሮጀክት ነው የሚባለው። ስለዚህ በዚህ በኩል የሚሰሩ ሁለት አንኳር ጉዳዮች አሉ። የመጀመሪያው ኤጁኬሽን ነው። ሁለተኛው ደግሞ ፕሮቴክሽን ላይ ሪስፖንስ መስጠት ነው። ስለዚህ ትምህርት ላይ የሚሰራ በዋናነት ያው ጾታዊ ጥቃትን ምላሽ እንሰጣለን ብለን ካሰብን የመጀመሪያ የአስተሳሰብ ለውጥ ማምጣት ነው። የአስተሳሰብ ለውጥ የምናመጣው ደግሞ ትምህርት ቤቶች ላይ ስንሰራ ነው። ትምህርት ላይ መደበኛና መደበኛ ያልሆኑ ፕሮግራሞችን ተግባራዊ እያደረግን እንገኛለን። በመደበኛ ፕሮግራም ትምህርታቸውን መከታተል ያልቻሉ በተለያዩ ምክንያቶች አሁን እንደ ክልል ባለን በገጠመን የውስጣዊ ግጭት እንዲሁም በተለያዩ ማህበራዊና ተፈጥሯዊ ችግሮች ምክንያት ትምህርታችን ገብተን መማር ማንችል ህጻናት፣ ሴቶች፣ ወጣቶች በተለይም ደግሞ ከ10 ዓመት እስከ 19 ዓመት የሚሆናቸው ልጆች የትምህርት እድል ድጋሜ እንዲያገኙ ማስቻል ነው። ስለዚህ የኢግናይት ፕሮጀክት የሚሰራው አንዱ መደበኛ ትምህርት መደገፍ ነው። በመደበኛ ትምህርት ጋር ወስደን ስናይ በማዕከላዊ ጎንደር ለአርማጮ፣ ምስራቅ ደንቢያ፣ ጎንደር ዙሪያ 3 ወረዳዎች ላይ ይሰራል። ሰሜን ጎንደር ደግሞ ዳባት ላይ እንሰራለን ማለት ነው። ስለዚህ መደበኛ ትምህርት ላይ የትምህርት ቁሳቁስ እጥረት ያለባቸውን ልጆች የትምህርት ቁሳቁስ ደብተር፣ እስክሪብቶ፣ ዩኒፎርም እንደዚሁም ፖርሳ እንዲያገኙ ማድረግና ወደ ትምህርት ገበታ እንዲመጡ ማስቻል ነው እየሰራን ያለ ነው። ከዚህ ጎን ለጎን ከመደበኛ ትምህርት ጎን ለጎን እየሰራናቸው ያሉ ነገሮች ማነው በየኛው መደበኛውን እየደገፍን ያለው ነው። ከዛ ጎን ግን እየሰራን ያለ ነው የአካል መደበኛ ትምህርት ላይ እየሰራን ያለ ነው አካል ጉዳተኞችን የቁሳቁስ ድጋፍ እንዲያገኙ ማድረግ ነው። ስለዚህ ይሄን ስናደርግ ከትምህርት ተቋም ጋር በትብብር በመስራት ነው። ከሴቶችና ህጻናት በየደረጃው ካሉ ተቋማት ጋር በጋራ እየሰራን ነው። እንዲሁም ከፍትህ ተቋማት ጋር በጋራውን እየሰራን ያለ ነው ማለት ነው። በዚህ አግባብ ከገኛለም ማለት ነው። ከመደበኛ ትምህርት ባሻገር አሁን በጠቀስኳቸው 4 ወረዳዎች በማዕከላዊና ሰሜን ጎንደር ላይ በተመሳሳይ የተፋጠነ ትምህርት ተግባራዊ እያደረግን እንገኛለን። ነን ፎርማል ኤጁኬሽን ማለት ነው። ቅድም እንዳልኩት በተለያየ ምክንያት ትምህርት ገብተው ማወቁ ልጆች እና በተለያየ ምክንያት ትምህርት ገብተው ግን በችግር ምክንያት ከትምህርት ገበታ ውጭ የሆኑ ልጆችን ወደ ትምህርት ገበታ እንዲመለሱ ከትምህርት ተቋማት ጋር በመተባበር ልጆቹ የትምህርት እድል ድጋሜ እንዲያገኙ ማስቻል ነው። በዚህ አግባብ የምስራቅ ደንቢያ ላይ ሳልጅ አንደኛ ደረጃ ትምህርት ቤት ተጠቃሚ ነው ማለት ነው። በዚህ 20 ልጆችን መዝግበን ስናስተምር ቆይተናል። መምህርም ቀጥረን በተመሳሳይ ቮለንቲሮች አብረውን እየሰሩ ስናስተምር ከርመናል። ልጆቹን የተሟላ ቁሳቁስ ሰጥተናል። እንደዚሁም የትምህርት መማሪያ ቁሳቁሶችን እንዲሁ አግዘናል። የትምህርት ቁሳቁሱ የተፋጠነ ትምህርት ከ1 እስከ 4ኛ ክፍል ያሉ ተማሪዎች የክፍል ደረጃዎችን ከ1 እስከ 3ኛ ያሉ የክፍል ደረጃን በአንድ ከሪክለም የተዘጋጀ ነው፣ በክልል ደረጃ የተዘጋጀ ነው። ይሄን ተግባራዊ ስናደርግ ከርመን ከ1ኛ ክፍል እስከ 3ኛ ክፍል ያሉ ተማሪዎችን በ10 ወር ውስጥ 4ኛ ክፍል ማድረስ ነው የሰራ ነው። በዚህ አግባብ ከ20 ልጆች 18 ልጆች ወደ 4ኛ ክፍል ጆይን አድርገዋል ማለት ነው። ወይም 4ኛ ክፍል ተቀላቅለው በዚህን ሰዓት በመደበኛው ትምህርት አብረው እየተማሩ ይገኛሉ። ወደ መደበኛው ትምህርት ሪኢንቴግሬት አድርገን ትምህርታቸውን ሲማሩ ቆይተዋል። እንግዲህ ከትምህርት ጎን ለጎን ስንሰራቸው የነበሩ ነገሮች ሌላው ምናልባት የምገባ እነዚህ ልጆች 20 ልጆቹ ወይም የተፋጠነ ትምህርት በምን ተገብርባቸው 4 ወረዳዎች ላይ የምገባ ፕሮግራም አለ። ያው ኑትሪሽን ወሳኝ ነገር ነው። በጣም ወሳኝ ነገር ስለሆነ ተማሪዎች የትምህርት ፍላጎት እንዲኖርባቸው እንዲሁም ከትምህርት ምግብ ፍለጋ ከትምህርት ገበታ ውጭ እንዳይሆኑ ለማንበብ
ለመሄድም ለመምጣትም ከጓደኛ ጋር ለመጫወት አቅም ይጠይቃል፣ ኢነርጂ ይፈልጋልና ኢነርጂ ደግሞ የሚገኘው ከምግብ ነው። ሶ ይሄን እንዲያገኙ ለማስቻል የቁርስ ከትምህርት ከመጀመራቸው በፊት ቁርስ እንዲያገኙ ለማድረግ ጥረት አድርገናል ማለት ነው። ሶ ይሄን እንደየትምህርት ቤቱ አተገባበሩ በእረፍት የሚጠቀማሉ፣ ቀደም ብለው ትምህርት ከመጀመራቸው በፊትም ምገባም ያገኛሉ ማለት ነው። በዚህ አግባብ ትምህርቱ ሲሰጥ ከርሟል። አሁን በዚህ አመት መደበኛ ትምህርት ላይ ጆይን አድርገው እየተማሩ ይገኛሉ ማለት ነው። ሶ አሁን ላይ እያደረግን ያለው ነገር በመደበኛው ትምህርት እንዳያቋርጡ፣ በተለይ አምና ስንደግፋቸው የነበሩ ልጆች እንዳያቋርጡ የከፋ ችግር ያለባቸው ልጆች በመለየት በተለይ መደበኛ ላይ ያሉትን የፖርታ ዩኒፎርም፣ ደፍተር እንዲሁም የአካል ጉዳተኞች አጋዥ ቁሳቁስ ነው ድጋፍ እያደረግን ያለ ነው ማለት ነው። ስለዚህ በዚህ መንገድ እየደገፍናችሁ ነው። ሁላችሁም በውጤታማ እንደምትሆኑ ተስፋ አደርጋለሁ። ከትምህርት አኳያ ያለን ይሄ ነው። ከዛ ጎን ለጎን እየሰራን ያለው የፕሮቴክሽን ተግባር ነው። ምናልባት ከትምህርት ጋር እየሰራናቸው ካሉ ተግባሮች አንዱ የቴክኒክና ሙያ ላይ እየሰራን ያለው ስራ ነው። የቮኬሽናል ትሬኒንግ የጂቢቪ ኬዝ ያለባቸው ጾታዊ ጥቃት የደረሰባቸው ልጃገረዶችን ወደ ማዕከላዊ ጎንደር ላይ ሴፍ ሃውስ አለን። በዚህ ሴፍ ሃውስ እንዲመጡ እያደረግን በቅድሚያ የምንሰራው የፕሮቴክሽን ነው፣ ግንዛቤ ፈጠራ ላይ እንሰራለን። በዚህ ግንዛቤ ፈጠራ የምናገኛቸውን ልጆች ሴፍ ሃውስ ወይም ወደ ጎንደር የደህንነት መጠበቂያ ክፍል ይመጣሉ። በዛ ሲመጡ የስነ ልቦና ድጋፍ እንዲያገኙ፣ አካላዊ ጥበቃ እንዲደረግላቸው፣ በማዕከላዊ ክፍሉ እንዲቆዩ የአልጋ፣ የምግብ፣ ሌሎች አገልግሎት እንዲያገኙ ይደረጋል። እንዲሁም የሕክምና አገልግሎት ከህግ ተቋማት ጋር ሆነን ደግሞ የህግ አገልግሎት እንዲያገኙ የስነ ልቦና ከጎንደር ዩኒቨርሲቲ ጨምሮ ዋን ስቶፕን ጨምሮ የስነ ልቦና ድጋፍ እንዲያገኙ የሕክምና ድጋፍ ሰቲት ሁመራን ጨምሮ ዞንን ጨምሮ ከ150 በላይ የጂቢቢ ጾታዊ ጥቃት አቴምፕትና ራሱ ድርጊቱ የተፈጸመባቸው ሴቶች ወደ ማዕከላችን መጥተዋል። በዚህ 2 አመት ውስጥ ማለት ነው። በዚህ 2 አመት ውስጥ ስለዚህ ይሄ የሚያሳየን በጣም ከፍተኛ የሆነ የጾታዊ ጥቃት ፕሪቫላንሱ እየጨመረ ያለበት ሁኔታ እንዳለ በዞናችን መውሰድ እንችላለን። አንዱ ገፊ ምክንያቱ ደግሞ ግጭቱ ነው። በግጭቱ ምክንያት ሴቶች ወደ ውጭ መውጣት አንችልም። በግጭቱ ምክንያት ሀሳባችን ክልሉ ከፍተኛ የትምህርት ቤቶች መዘጋትና ተማሪዎች ከትምህርት ገበታ ውጭ ነበር። በተለይ ወቅቱ መሰረት አድርጎ ብዙ ትምህርት ቤቶች ላይ የመማር ማስተማር ተግባሮችን ሳንፈጽም የቆየንበት ሁኔታ ነው ያለ። ግን ደግሞ እንደ ሁለቱ ትምህርት ቤት ላይ ግን ላውንች አድርጎ በወረዳችን ከገባ በኋላ የፕሮጀክት ላይኛው አንደኛ ደረጃ ትምህርት ቤትና እዚህኛው ሳልድ ትምህርት ቤት ድጋፍ የሚያስፈልጋቸውን ተማሪዎች በተለያየ መልኩ ድጋፍ ሲያደርግልን የቆየበት ሁኔታ ነው ያለ ማለት ነው። በተለይ የድጋፍ አይነቶችን ቅድም ሲያነሳ እንደነበረው ያው ንግግር የሚሆነው እናንተ የሚመጥን ንግግር ነው። ተማሪዎች ገና ስለሆናችሁ እናንተን ሊመጥን የሚችል ንግግር ነውና መጀመሪያ ላይ ምንድነው ተማሪዎች